የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ በስሎቫኪያ ሪፐብሊክ የአውሮፓና የውጭ ጉዳይ ሚኒስትር የሆኑትን ሚስተር ሚሮስላቭ ላጃክን በጽህፈት ቤታቸው ተቀብለው አነጋገሩ። ለጉብኝት ወደ ኢትዮጵያ በመምጣቴ ደስተኛ ነኝ። በተለያዩ የሥራ ጉዳዮች ምክንያት ባለፉት 2 ዓመታት ውስጥ ስመጣ ይህ ሶስተኛዬ ነው። ለዲፕሎማሲያዊ ሥራ ግን ከ11 ዓመታት በኋላ ይህ የመጀመሪያዬ ነው። ቀደም ሲል የቼኮስሎቫኪያ አካል በነበርንበት ወቅት የኢትዮጵያውያን ተማሪዎች ለከፍተኛ ትምህርት ወደ ሀገራችን ይመጡ ነበር። እዚህም የቢዝነስ ስራዎች ላይ እንሳተፍ ነበር። እናም በመሃል ተቀዛቅዞ የነበረው የሀገራቱ ግንኙነት ማለትም የፖለቲካና የኢኮኖሚያዊ ጉዳዮች ላይ እንድንቀጥል ፍላጎት አለን። የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ ኢትዮጵያ በኢንቨስትመንት ፓርኮች ግንባታ ላይ ጥሩ እንቅስቃሴ ያደረገች መሆኗንና በመሰረተ ልማት ማስፋፋት ላይ አመርቂ ስራዎች እየተካሄዱ መሆኑን በእለቱ ሲያነሱ ይህን መሰል የዲፕሎማሲያዊ ግንኙነት በሁለቱ ሀገራት መካከል የጋራ ትብብሮችንና እድሎችን እንደሚያሰፋም ተናግረዋል። በተጨማሪም ኢትዮጵያ ስራ አጥነትን ለመቅረፍ ጆብስ ኮምፓክት የተባለ ስትራቴጂ መቅረጿንና እዚህም ላይ የአውሮፓ ህብረትን ድጋፍ እንደምትሻ በፕሬዝዳንቱ በኩል የተነሳና ለውይይት የቀረበ ጉዳይ ሆኗል። በውይይታችን 2 ትልልቅ ዓለም አቀፍ ጉዳዮች ላይ በተለይም ስደትና ሽብርተኝነትን የሚያስወግዱ ሐሳቦች ላይ ተወያይተናል። በተጨማሪም ዲፕሎማቱ በሚኖራቸው ቆይታ ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችሉ ስምምነቶችን እንደሚፈራረሙም ተገልጿል። በነገው ዕለት ከውጭ ጉዳይ ቢሮ ጋር 2 ስምምነቶችን እንፈራረማለን። ስምምነቶቹ በደብል ታክሴሽንና በሁለቱ ሀገራት የውጭ ጉዳይ ቢሮዎች በኩል በጋራ ለመስራት የሚያስችሉ ይሆናሉ። ጠንካራ አቅም ያላቸው 20 ያህል የቢዝነስ አካላት ያሉት ቡድን ይዣለሁ። አቻ የቢዝነስ አጋሮቻቸውን በማገናኘት ለመስራት ጠንካራ ፍላጎት አለ። ኢኮኖሚክ ኮኦፐሬሽን ቢትዊን our two countries በሚስተር ሚሮስላቭ ላጃክ የሚመራው ቡድን 20 ያህል የቢዝነስ ልኡካንን እንደያዘ ሲገለጽ በአዲስ አበባ በሚኖራቸው ቆይታም የተለያዩ የቢዝነስ እድሎችን በማጥናትና የስራ ዘርፎችን በመመልከት በጋራ ለመስራት የሚያስችሉ ግንኙነቶችን ለማጠናከር እንደሚሰሩም ተነግሯል። in a capacity of the presidency of the European Union because second half of 2006 ያሁኑ አመጣጤ የአውሮፓ ህብረትን ወክዬ ጭምር ነው። እንደሚታወቀው የ2016 ግማሽ ዓመት ስሎቫኪያ የህብረቱ ፕሬዝዳንት በመሆን እያገለገለች ነው። በመሆኑም ከፕሬዝዳንቱ ጋር በነበረን ውይይት ከህብረቱ ጋር ያላትን ጥምረት እንድታጠናክር ፍላጎታችንን አሳይተናል። እንደ ፕሬዝዳንቱ ገለጻ የልኡካን ቡድኑ መምጣት በሁለቱ ሀገራት መካከል ከረጅም ዓመታት በፊት የነበረውን መልካም የዲፕሎማሲያዊ ግንኙነት እንደሚያስቀጥለውና እንደሚያጠናክረው ሲገልጹ በኢንቨስትመንት በኩልም ለስሎቫኪያ ባለሀብቶች ሰፊ እድል መኖሩን ተናግረዋል።